በቅርብ ጊዜ አፍሪካ በዲጂታል ግብይት ታላቅ ተዋናይ ልትሆን እንደምትችል ታውቃላችሁ? በአፍሪካ ገንዘብ በስልካቸው የሚያንቀሳቅሱ ለቴክኖሎጂው ቅርብ የሆኑ ብዙ ወጣቶች አሉ። በዛ ላይ የባንክ አገልግሎት በአንዳንድ አካባቢዎች ውድና በቀላሉ የማይገኝ ሊሆን ይችላል። ሁሉም ሰው ደግሞ የባንክ አካውንት ባይኖረውም፣ ነገር ግን የተንቀሳቃሽ ስልክ ተጠቃሚዎች ቁጥር ከጊዜ ወደ ጊዜ በጣም እየጨመረ መጥቷል። ለዛ ነው ሰዎች ያለምንም ተጨማሪ ክፍያና የሌላ ወገን ጣልቃ ገብነት ገንዘባቸውን ለማንቀሳቀስ ክሪፕቶን እየሞከሩ ያሉት። ሌላው ነገር ደግሞ የመገበያያ ገንዘብ አለመረጋጋት። በተለይም በአንዳንድ ሀገራት የመገበያያ ገንዘብ ዋጋውን እያጣ ያለበት ሁኔታ ነው ያለው። የዋጋ ንረት ሲበረታ ደግሞ ክሪፕቶ ለቁጠባ ጥሩ አማራጭ ሊሆን ይችላል። ለዛም ነው የቴክኖሎጂ ባለሙያዎች ለአፍሪካውያኑ ማህበረሰብ ለክፍያ፣ ለአነስተኛ ብድርና ለሐዋላ አገልግሎት የሚሆኑ አማራጮችን እያቀረቡ ያሉት። የተሻለ የፋይናንስ አገልግሎት ለማግኘትና የዋጋ ንረቱን ለመቋቋም ክሪፕቶ በአፍሪካ ትልቅ አቅም አለው እና ይሄ መሰረታዊ ለውጥ ያመጣ ይሆን? ማን ያውቃል?